በቃ በግሮት በለኛ አጭ በቃ ነው እንዴ ዘጋም ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ በግሮት ነው ከእንዳስነቅማለ ምንድነው ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዲህ በሌላ ቪዲዮ መተናል። ሃይላይት ላይ እንዳየነው እንግዲህ ሴዶ ማርሻል አርት እና ጆኒ ጂጂትሱ የኤምኤምኤ ፋይታቸው ከመድረሱ በፊት እንግዲህ ግጥሚያውን የፈለጉት ይመስላል። እንዳየነው እንግዲህ ጆኒ ጂጂትሱ ነው ትንኮሳውን የጀመረው። ያው እንግዲህ ዛሬ በአራዳ ፓርክ ያው ክረምት እንደመሆኑ መጠን ችግኝ ሲተክሉ ነው ከኋላ መጥቶ ጆኒ ጂጂትሱ ሴዶ ማርሻልን አንቆ የያዘው። ቢሆንም ግን ሴዶ አልወደቀለትም። ያው ደግሞ እንግዲህ ፖሊሶች ገላግለዋቸዋል። ያው እንግዲህ ድባብ ለመፍጠር ይመስለኛል እንደዚህ ያደረጉት የህዝቡን አቴንሽን ለመያዝ ላይሆንም ይችላል። ቤተሰቦች እንግዲህ ዛሬ ደግሞ በባምቢስ አካባቢ ወንዝ ዳርቻ ተገኝቻለሁኝ። ባምቢስ ከሱፐር ማርኬቱ በጀርባ በኩል ያለው የወንዝ ዳርቻ ማለት ነው። ይህ የምንመለከተው የወሎ ሰፈር ኡራኤል የሚያስኬደው መንገድ ያለበት ድልድይ ነው። የፒኮክ እና የባምቢስን ለሁለት የሚከፍለው ማለት ነው። ፊት ለፊታችን እንግዲህ ኔልሰን ማንዴላን እናያለን። የደቡብ አፍሪካ መሪ የነበሩት ማለት ነው። በዚህ በአዲስ አበባ የሰላም በር በሚባለው ድልድይ ላይ በሞዛይክ ምስላቸው ለሐውልት መልክ ተሰርቶላቸዋል። በዛኛው ሳይድ ደግሞ የአርቲስት አሊ ቢራና የትዝታው ንጉስ አርቲስት ሙሐሙድ አህመድ እንደዚሁም ተሰርቶላቸዋል። እሱን ከዚህ በፊት አይተነዋል። ይሄኛው እንግዲህ አዲስ ነው፣ ቅርብ ጊዜ ነው ተጠናቆ የተከፈተው። እንግዲህ የወንዝ ዳርቻ በጣም ቆንጆ ከሚባሉ የወንዝ ዳርቻዎች አንዱ ነው። እንዲሁም ደግሞ የፒኮክ የወንዝ ዳርቻ እንዲሁም ደግሞ 360 ዲግሪ ያለው የፒኮክ ዙ ፓርክን የሚያካልል ብዙ መሰረተ ልማት እየተገነቡበት ያለውን የዋተር ፓርክ ጨምሮ እንዲሁም ደግሞ አርቲፊሻል ካናል ያለበት የወንዝ ዳርቻ ክፍል ነው። ወደዛው ነው የምንገባው። ሁሉ ነገር እናየዋለን። መልካም ነገር ነው። እንግዲህ የደቡብ አፍሪካው መሪ ኔልሰን ማንዴላ በአዲስ አበባ እንደዚህ አይነት ቆንጆ በሞዛይክ የተሰራ ሐውልት በመቆሙ ቆንጆ ነገር ነው። ነገር ግን ያው ደቡብ አፍሪካውያን በዚህ ጊዜ ስደተኞችን ጠል በመሆን ያው የማባረር ስራ እየሰሩ ነው ያሉት። ቢሆንም ግን አዲስ አበባ ያደረገችው ነገር መልካምና ቆንጆ የሚበረታታ ራዕያነትም ያለው ነው። አሁን በድልድዩ ተሻግረን ወደ ፒኮክ የወንዝ ዳርቻ ክፍል እየገባን ነው። ይህ በግራና በቀኝም ከላይም እንዲሁ በተለያዩ ስዕሎች ያጌጠው የሰላም በር ተብሎ የሚጠራው ድልድይ ነው። ከስሩ መተላለፍ ያለው የሚመጣው ደግሞ ቅድም እንደነገርኳችሁ ከወሎ ሰፈር አደባባዩ አለ፣ ወደ ወንጌላዊት ወደ ወሎ ሰፈር የሚያስኬደው አለ። አንዱ ደግሞ ወደ በዚህ በፒኮክ ሳይድ መጥቶ ወደ አትላስም ወደ ቀኝ ይታጠፋል። እንዲሁም ደግሞ ወደ ግራ ወደ ኡራኤል የሚታጠፈው መንገድ ማለት ነው። ወንዙ እንግዲህ ድልድዩን አልፎ ያለበት ነው። እዚህ ጋር ደግሞ የአርቲስት ሙሐሙድ አህመድ ሐውልታቸው ነው። በባለፉት ቅርብ ጊዜ ተመርቋል። የአርቲስት ጥላሁን ገሰሰ፣ የሀጫሉ ሁንዴሳ እንዲሁም ደግሞ የአሊ ቢራ አንድ ቀን ነበር የአዲስ አበባ ከተማ አስተዳደር የመረቀው። እንዲሁም ደግሞ የሎሬ ጸጋዬ ገብረ መድኅንና የአንጋፋው ደራሲ ስብሐት ገብረ እግዚአብሔርን በ7 ደረጃ
የሎሬ ጸጋዬ ገብረመድህን እንዲሁም ደግሞ እዛው 70 ደረጃ ፊት ለፊት በውቤ በረሃ አካባቢ ካፍንጮ በር ወደ ፒያሳ በሚያስኬደው መንገድ ላይ የስብሐት ገብረ እግዚአብሔር ሐውልታቸው እንደቆመ ይታወሳል። ቤተሰቦች አሁን ደግሞ ፊት ለፊት እያየ ነው ያለነው ክሬን ያለበት የፒኮክ ሞል የሚገነባበት ቦታ ነው። በጣም አለታማ ነበርና ለረጅም በቃ በዚህ አመት ኦልሞስት እሱን ሲቆፍሩ ሲያስተካክሉ ነው ያሉት። እስካሁን እየተቆፈረ ነው ያለው። በጣም አለታማ መልክዓ ምድር ነው ያለውና በጣም ስራውን አስቸጋሪ አድርጎታል። ይሄ ፊት ለፊት ደግሞ የምናየው በአለት ተስተካክሎ ነው። በሰው ሰራሽ አለታማ ነበረ፣ ግን በሰው ሰራሽ ደግሞ ከላይ የተሰሩት ቅርጾች ተስተካክሎለት አለቱ መውረድ እንዳይችል ወይም ተፈነቃቅሎ ሰው ላይ ጉዳት እንዳያደርስ ተስተካክሏል። እንዲሁም ደግሞ ፋውንቴን እንዲኖረው እዚህ ጋር እያየን ያለ ነው። ፋውንቴን ይኖረዋል ከላይ። ከታች ደግሞ የተሰሩ የእንስሳት ሐውልት ነገሮች አሉ እዛ ላይ፣ እነዚህ ቀያይ የምናያቸው ማለት ነው። ስማቸውን የምታውቁ ካላችሁ ኮሜንት ላይ ያሳውቁን። እዛ ጋር ፋውንቴን አለው። ከዚህ ከጎኑ ደግሞ የተለያየ ለሬስቶራንት ነገር አለች አረፍ መባያ። እችም ኦልሞስት ተጠናቀለች። አሁን እንግዲህ ወደ ፒኮክ እንደዚህ ግራችንን ይዘን እንሄዳለን። ማማስ ኪችን አለ፣ የጫካ ቡና፣ እንዲሁም ደግሞ የኩሪፍቱ ዋተር ፓርክ በኩሪፍቱ ባለቤት በአቶ ታዲዮስ የሚገነባ ማለት ነው። እሱን እናያለን ቤተሰቦች። እንዲሁም ደግሞ የፒኮክ ወይም የሴንትራል ፓርክ ኦፍ አዲስ ዋና መግቢያ እሱ እየተጠናቀቀ ነው። እሱንም እናያለን ቤተሰቦች። በዚህ እንግዲህ ስናልፍ አሁን ያየነው ያለነው የአፋሮች ወይም ደግሞ በሶማሊያ አካባቢ የመኖሪያነት የሚጠቀሙበት አይነት የቤት ቅርጽ የተሰራበትን ነው። እንደዚህ እንግዲህ ካለፍን በኋላ ደግሞ ወደ ላይ ዞር ብለን ስናይ ድልድዩን የሁለቱ ታላላቅ አንጋፋ አርቲስቶችን አሪፍ ቪው ያለው ምልከታና ያለ እዛ ፊት ለፊት የምናየው ሳር የለበሰ የማማስ ኪችን ነው። ብዙ ጎጆ ቤቶች ያሉበት ትልቅ የፉድ ኮርት ነው እየተሰራ ያለው። አሁን እየደረስንበት ነው። እሱንም እናያለን። እንግዲህ ወንዙ ትንሽ ነበር የጣለው ዝናብ፣ መጠነኛ ፍሰት አለው። ሲሞላ ደግሞ በጣም ነው አካባቢውን ሙሉት አድርጎት የሚሄደው ይሄንን ማለት ነው። አሁን ደግሞ ወደ ማማስ ኪችን ፉድ ኮርት አካባቢ እየደረስን ነው። እንደምታዩት እንግዲህ የወክዌይን እና የባይክ ሌን አለው በሁለቱም በኩል፣ እንዲሁም ደግሞ በወንዝ ዳርቻ በኩል ደግሞ ግሪነሪ እንዲሁም ደግሞ አበቦች አሉት። ትልልቅ ዛፎችም እዚህ አካባቢ አሉ። እንግዲህ ማማስ ኪችን እዚህ አካባቢ በፕራይቬት ገቨርንመንት ፓርትነርሺፕ በመንግስትና በግሉ ዘርፍ አጋርነት የተሰራ ፕሮጀክት አይነት ነው። ያው እንደሰማነው ከዚህ በፊት እንግዲህ በአዲስ አበባ የኮሪደር እና የወንዝ ዳርቻዎች ብዙ የግል ተቋማት ያለሙት አካባቢ አለ። ወደ 1 ትሪሊየን አካባቢ በላይ እንደ ኮስት እንዳደረገ ይታወቃልና በዛ ደግሞ ከመንግስት በጀት ሳይሆን የግሉ ዘርፍም እያለማ ያለበት ሁኔታ ነው ያለው። እንግዲህ ወደ ታች ስንሄድም ጫካ ኮፒ አለ፣ እንዲሁም ደግሞ ኩሪፍቱ ዋተር ፓርክ አለ። እንግዲህ በፕራይቬት ገቨርንመንት ፓርትነርሺፕ ነው እነዚህ እየተሰሩ ያሉት። እንግዲህ ማማስ ኪችንም በዛ አይነት ሁኔታ ያለማው ነው ማለት ነው። ይሄ አሁን ገብተን እናየዋለን። ብዙ ጎጆ ቤቶች አሉ። ደስ የሚል ቦታ ነው። እዚህ አካባቢ እንግዲህ የኩሪፍቱ ዋተር ፓርክ እንደዚህ የመጣ ሰው እዚህ ደግሞ የተለያየ የካፌ አገልግሎት፣ የሬስቶራንት አገልግሎት ያገኛል ማለት ነው። እንግዲህ ጎጆ ቤቶቹ እነዚህ ናቸው። ብዙ ናቸው እስከ ላይ ድረስ። አሁን ከፊት ለፊት ያሉት ከልለውት ነው እንጂ ብዙ አሉ ወደ ላይ ድረስ ማለት ነው። እንዲሁም ደግሞ ከላይ ደግሞ ትልልቅ ቤቶችም አሉ። ቦታውም እጅግ አካባቢውን ያሳመሩት ዲዛይኖች ናቸው። በጎጆ ቤት የተሰሩም ስለሆኑ እንደዚሁም ደግሞ ለየት ባለ ዲዛይንም የተሰሩ አሉ። ኢንቴሪየራቸውም ያምራል። በብዛት የጣውላ ነው የተገጠመባቸው። እንዲሁም ደግሞ በድንጋይ ክላሽ ተደርገዋል። እዚያ ማዶ ደግሞ ፊት ለፊት የሚታየን የርብራብ መውጫ ነገር ያለበት አካባቢ ደግሞ የአዞዎች አሉ እዛ ጋር። ከዚህም በፊት አይተናቸዋል። እንግዲህ ማማስ ኪችን ቆንጆ አድርጎ ነው ይህን የሰራው። አሁን በፊኒሽንግ ስራ ላይ ነው ያሉት። አሁን እንግዲህ ያው ክረምት ነው። ኔክስት ግን አዲስ አመት ላይ
መስከረም ወይ ጥቅምት እንግዲህ ስራ ሲጠናቀቅ አካባቢ ስራ ሲጀምር በጣም የሚያምር ነው የሚሆነው። እንዲሁም ደግሞ ቤተሰቦች እዚህ አካባቢ ልዩ ሰርፕራይዝ ነገር አለ። አሁን ስናልፍ እናያቸዋለን። ሁለት የሄሊኮፕተር ማቆሚያዎች ስቴሽኖች አሉ እዚህ የትልቁ ፓርክ ውስጥ ማለት ነው። ሴንትራል ፓርክ ኦፍ አዲስ ወይም ፒኮክ ፓርክ ውስጥ ሁለት የሄሊኮፕተር ማሳረፊያዎች አሉ። በጣም ዘመናዊ ነው ይሄ እንግዲህ አካባቢ የሚሆነው ይሄ ማለት ነው። የአንዱ ትልቁ የሄሊኮፕተር ማሳረፊያ ይሄ የምናየው ነው። አሁን አጥሩ ትንሽ ከለለን እንጂ ሰርክል ነው። እንዲሁም ደግሞ አካባቢው ግሪን ነው። ከዚህ ቀጥሎ ደግሞ ሌላ አነስ ያለች አለች፣ እሷንም እናያታለን። በጣም አሪፍ ነገር ነው እንግዲህ ሄሊኮፕተርም ያሳርፋል። ሁለተኛው እዛ ፊት ለፊት የሚታየን ነው። ቀረብ አድርጌ ለማሳየት ሞክሬያለሁኝ። አንዱ ይሄ ነው፣ አንዱ ደግሞ ዙም አድርገን ያየ ነው ማለት ነው። እዛ ፊት ለፊት ደግሞ በሽቦ የታጠረው የፒኮክ ፓርክ ዙ ነው። የተለያዩ የዱር እንስሳት የሚኖሩበት ሳፋሪ ነገር ነው የሚሆነው። ከዚህ በፊት ያው ፒኮክ ይታወቃል የተለያዩ የዱር እንስሳት እንደነበሩ፣ አሁን ግን ሰፋ ተደርጎ ትልቅ ሳፋሪ ነው የሚሆነው እና ደግሞ የተለያየ አደጋ እንዳያደርሱ መከለያ ሽቦ ተሰርቶላቸዋል። ይሄ ደግሞ እንግዲህ የእግረኞች መንገድና የሳይክል መንገዱ ወለል ብሎ ነው የሚታየው። በጣም ያምራል። አሁን እንግዲህ የመጣነው መንገድ ደግሞ ዞር ስንል ያለው ቪው ነው ይሄ የሚታየው። በዛ እንግዲህ መደዳውን የሚታዩን ደግሞ የተለያዩ ካፌ፣ ሬስቶራንት የሚደረጉ ቦታዎች የተሰሩበት ነው፣ እንደርስባቸዋለን። በዚህ ደግሞ ዞር ብለን የምናያቸው ሄሊኮፕተር ማረፊያ ያልኳችሁን ነው ቤተሰቦች። እንግዲህ አዲስ እየተለመደ ያለ ነገር የተለያዩ ሰዎች እንዲያውም አሁን በሰዓቱ በጣም ዝናባማ ስለሆነ ነበር እንጂ እንደዚህ ለወክነት ሰው በጣም እየመረጣቸው ነው የወንዝ ዳርቻዎችን። ብዙ ወክ ሳደርግ እንደዚህ ሰው ያጋጥመኛል። ምናልባት ዛሬ ብዙ ሰው ላናገኝ እንችላለን፣ ከአየር ሁኔታው ቀዝቃዛማ ከመሆኑ አንጻር ነው። ግን አሁን ሳይክልም ስኩተርም ልጆችም እንደዚህ ይመጣሉ። እንግዲህ ዋተር ፓርኩ ሲጠናቀቅ ደግሞ ሌላው ቀበና የምናየው እዚህ ቦታ ነው። ትልቅ ሰው ጋዘር የሚደረግ የሚሰበሰብበት ቦታ የሚሆነው እዚህ ነው በእርግጠኝነት። በጣም ብዙ ግድብ አለ፣ ካናል አለ፣ ሀይቅ አለ፣ ዋተር ፓርኩ አለ። እዛ አካባቢ እንግዲህ በቃ በሺዎች የሚቆጠሩ ሰዎች ለመዝናናት ይመጣሉ። የቀበናን ድባብ እዚህ እንደግመዋለን። ይሄ ደግሞ የሚታየን ልዩ ዲዛይን ተደርጎ ነው የተሰራው። እንዲሁም ደግሞ የመሬቱን አሁን ባይክ ሌኑ የሚሄድበትን እዩት። ከዛ ደግሞ ይታጠፋል። እሱን ቅርጽ ይዞ ነው ቤቱም የተሰራው። ዞር ስንል ይለያቸዋል። የጫካ ኮፊ እዚህ የከፈተው ነው። ያው አሁን ገና ስራ አልጀመረም። ጫካ ኮፊ ነው ይሄንን የያዘው። ቤቷ በጣም ለየት ያለች ነች። እዚህ ጋር ደግሞ ቴራስ አለው ከፍ ብሎ፣ ከላይ በእግር መወጣጫ አለው፣ ከላይ መሆን ይቻላል። እንዲሁም ደግሞ ከላይ ዞር ስንል ደግሞ በአስፓልቱ የኢቪ ሞተርስ የኤሌክትሪክ መኪኖች ስቴሽን አለ፣ ቻርጅ ማድረጊያ። አሁን የቤቷን ቅርጽ የያዘውን ልናየው ነው። እንደዚህ ዞር ስንል ቤቷም ይሄንኑ ቅርጽ ነው የያዘችው። እዚህ ጋር ዩተርን ነገር ነው የሚሆነው። እንትኑም እንደዛው ነው ቤቱም የተሰራ። በቃ ቤቱም እና መሬቱ ይመሳሰላል። በጣም ነው የሚያምረው። እንግዲህ እዚህ ጋር ደግሞ ኮፊያችንን በቃ ሲጀምር ጠጣ አድርገን ወክ እናደርጋለን። ይቺ ደግሞ አነስ ያለች ድልድይ ናት ፊት ለፊት የምናያት ማለት ነው። በዚህ ወደ ግራ ወደ ፒኮክ ወደ ዙ ወደሚኖርበት እንዲሁም ደግሞ ወደ ሀይቅ ከዛ ወደ ዋተር ፓርኩ የምንሻገርባት ናት። ከታችም ትልቅ ድልድይ አለ። ከዚህም ግን በዚህኛው በቀኝ በኩል ሂደን በዛኛው መታጠፍ እንችላለን። በዚህም ደግሞ በውስጥ መሄድ ከፈለግን በዚህ ድልድይ እጥፍ ብለን እንሄዳለን ማለት ነው።
ይሄ ደግሞ እንግዲህ የኩሪፍቱ ዋተር ፓርክ ነው ቤቱ ማለት ነው። እናየዋለን። ይሄኛው ደግሞ ያው የሳፋሪው ነው አጥሩ ይሄ ማለት ነው። ኩሪፍቱ ዋተር ፓርክ ይሄ ቤቱ ነው። ከጀርባው ደግሞ ዋተር ፓርኩ አለ። ያ ወንዙ መጠነኛ ቢሆንም ግን ፍሎው ደስ ይላል። አሁን ያለው እንደዚህ እርግጥ ብለው ሲሄድ ደስ ይላል። ድምፁንም እየሰማን ሪላክስ እናደርጋለን ወክ ስናደርግ። ቤተሰቦች እንግዲህ ድልድያችን ይቺ ነች፣ ወደ ግራ የምንታጠፍባት ማለት ነው። ከዛ ዞር ብለን እንሄዳለን። እንግዲህ ቪዲዮአችን ወደ መጠናቀቁ እየደረሰ ነው። የምናጨርሰው ግን የኩሪፍቱ ዋተር ፓርክን በፒኮክ ከወሎ ሰፈር በሚመጣው መንገድ ላይ ሆነ የሆነ ትልቅ አዳራሽ አለ። በሱ በኩል አይተን ነው። የሚገርም ማራኪ እይታ ነው ያለው። እየተጠናቀቀ ነው ደግሞ ታዩታላችሁ። ይሄ ደግሞ የእንሰት ተክል የተተከለበት ነው። ከላይም ሆነን አሳያችኋለሁ ቀረብ አድርጌ። አሁን ከታችኛው ድልድይ ትልቁ ድልድይ የፒኮክ ፓርክ መግቢያ ጋር ደርሰናል። እንግዲህ ይሄ ደግሞ ወደዛ ያሉት ህንፃዎች ወሎ ሰፈር አካባቢ ያሉት ናቸው፣ ማተሚያ ማለት ነው። እንግዲህ የወንዝ ዳርቻው በሞዛይክ ሽብርቅ ብለው አምረዋል። ለውበታቸው ትልቅ አስተዋጽኦ አለው። የእንሰት ተክሉ ደግሞ እዚህ ጋር ነው ያለው። አሁን ቀረብ አድርገን እናየዋለን። እንዲሁም ደግሞ ጫካ ኮፊም ከዚህ ይታያል። የእንሰት ተክሉ እንግዲህ ይሄ ነው። እንግዲህ በደቡብ ኢትዮጵያ እንሰት በጣም ታዋቂ ነው። እንዲሁም ደግሞ ለምግብነት ለተለያዩ አገልግሎት ይውላል። ይሄኛው ጫካ ኮፊ ያለበት ነው። ይሄ ደግሞ እንግዲህ ዋናው የፒኮክ ጌት ነው። ትልቁ ጌት ነው። ኦልሞስት በፊኒሽንግ ስራ ላይ ነው ያለው። ዋና ስትራክቸሩ ተጠናቋል። በዚህ ደግሞ አሁን እያየናቸው ያለነው ህንፃዎች ትልልቆቹ ማለት ነው በአትላስ ሳይድ ያሉት ናቸው። እዚህ ጋር ደግሞ ትልቅ ግሪን ኤሪያ አለ። እንዲሁም ደግሞ ሴንትራል ፓርክ ኦፍ አዲስ የሚል በፍላወሮች ተቀርጾ ተሰርቷል። ይህ የወንዝ ዳርቻው የእግረኛ መንገድ ነው የሚታየን ማለት ነው። በዚህ ቀጥታ የምትሄደው ከዚህ ጋር ቀጥታ ሂዶ በሲኖ ጋር በስር አድርጎ ወደ ቦሌ ሩዋንዳ ድልድይ ጋር ያስወጣል ማለት ነው። በወንዝ ዳርቻው የሚያገናኝ ነው። በዚህ በሲኖ በኩል እንዳልኳችሁ ይታጠፍና ይወርዳል። አሁን ግን አልተከፈተም ለጊዜው። ወይም ደግሞ ይሄኛው ካላስሄደ በዚህ በቀኝ በኩል ያለው ያስኬዳል። ይሄ ደግሞ የወንዝ ዳርቻው መገደፊያ ተሰርቶለት ነው። አሁን ሁለት ይታያቸዋል አይደለ? ከስር ያለው አዲስ ተሰርቶለት ነው። እሱም ተጠናቋል። ሴንትራል ፓርክ ኦፍ አዲስ ነው የምትለው ይቺ በቀይ የምናያት ማለት ነው። እንዲህ ከፍ ባለ ቁጥር ጽሁፉ የበለጠ ሊለይ ይችላል። ከላይ ደግሞ የምናያቸው አሁን የፒኮክ ፕላዛ ነው። ከስሩ አንደርግራውንድ አሉት። አይ ቲንክ ፓርኪንግ ይኖረዋል። ገብቻ አላየሁትም፣ ግን አንደርግራውንድ አለው። ዋው ደስ የሚል መግቢያ ነው እንግዲህ እየተሰራ ያለው። ሲያልቅ ደግሞ በጣም እንደሚያምር ምንም አያጠራጥርም። አሁን እንግዲህ ወደ መጨረሻችን ደርሰናል። የፒኮክ ዋተር ፓርኩን ልናይ ነው። ይሄ እንግዲህ ትልቅ አዳራሽ ነው። ምንም አይነት ፓርቲሽን የለውም፣ ግን በጣም ረጅም ነው። እንግዲህ ለተለያዩ ኤቨንቶች የሚያገለግለው ማለት ነው። ቤተሰቦች እንግዲህ ይህ የኩሪፍቱ ዋተር ፓርክ ያለበት ቦታ ነው። በዚህ በኩል እንግዲህ ሁሉ ነገር ኦልሞስት በፊኒሽንግ ላይ ነው ያለው። እንግዲህ ዋተር ፓርኩ የሚያርፈው እዚህ ጋር ነው። ቤተሰቦች ስለተከታተላችሁ በጣም አመሰግናለሁ። በጣም ነው የማመሰግነው። ሀሳብ አስተያየት ካላችሁ ሼር አድርጉን። መልካም ጊዜ ይሁንላችሁ። ሰላሙንልን። በቀጣይ ቪዲዮ ደግሞ ተመልሰን እንመጣለን። እንደምታዩት ነው እንግዲህ የዋተር ፓርኩ የተለያዩ አሜኒቲዎች እየተገጠሙለት ነው ማለት ነው። እዚህ ጋር ለየት ይላል በጣም። ይሁንን አልቆ ለማየት እየጓጓሁ ነው። ሰላሙን ለቤተሰቦቼ